السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، ቁጥር 5 ከተማሪዎች የሚመጡ ጥያቄዎችና መልሶቻቸው ፕሮግራም ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ረመዳን ውስጥ ኢሻ ከመሰገዱ በፊት ልብስ ልገዛ ሱቅ ሄድኩ። ከሱቅ ሳልወጣ ኢሻ አዛን አለ። ልብስ መሸጫ ሱቅ የሚሰገደው እኔ ካለሁበት ሰፈር ከግማሽ ሰዓት በኋላ ነው። እኔም እስከሚሰግዱ ጠብቄ ልብሴን ገዝቼ ሄጄ በሰፈሬ መስጂድ ሰገድኩኝ። ሱቅ ውስጥ ከጀማዓው ጋር አለመስገዴ ተጠያቂ ያደርገኛልን የሚል ጥያቄ ነው። ጥያቄው ብዙም ግልጽ አይደለም። በጥቅሉ ዋናው ሶላተል ጀማዓን በወቅቱ መስገድ እንጂ እዚህ ቦታ ላይ ስገድ ተብሎ ግዴታ የሚሆንበት ሁኔታ የለም። ገበያ ውስጥ ባለ ሙሰላ ወይም መስገጃ ቦታ ከመስገድ ይልቅ 5 ወቅት ሶላት በአግባቡ አዛን የሚባልበት ራሱን የቻለ መስጂድ ላይ መስገዱ በአጅር ይበልጣል። ሆኖም የሶላቱ ወቅት ካላለፈና ወደ ሰፈር ተመልሶ በጀማዓ ከሆነ የሰገዱት ምንም ችግር የለውም። ወላኪን ጀማዓና ሰዓቱን አሳልፎ ወደ ሰፈር ተመልሶ ለብቻ ከሆነ ሶላቱ የተሰገደው ነዓም ገበያ ላይ ካለው ጀማዓ በወቅቱ አለመስገዱ አላህ ዘንድ ተባረከ ወተዓላ ያስጠይቃል። ሶላተል ጀማዓ ወንዶች ላይ ዋጅብና ግዴታ ነው። ሌላኛው ጥያቄ ከጉልበት በላይ የሚቀር ፓንት ለብሶ ውዱእ ማድረግና ከጉልበት በላይ ትንሽ ክፍተት ወይም ቀዳዳ ያለው ሱሪ ለብሶ መስገድ በሸሪዓው እንዴት ይታያል የሚል ጥያቄ ነው። ፓንት ለብሶ ውዱእ ማድረግ ምንም ችግር የለው። ምንም ሳይለብሱ ሁሉ ውዱእ ማድረግ እንደሚቻል በርካታ ዑለሞች ገልጸዋል። አንዳንድ ዑለሞች ራቆት መሆን የግድ ካልሆነ በስተቀር አይቻልምና ገላን ከታጠቡ በኋላ ፈጥኖ ልብስን ለብሶ ውዱእ ማድረግ ተገቢ ነው የሚል አቋም ቢኖራቸውም ገላን የታጠቡ እንደጨረሱ ራቆት ሆኖ ውዱእ ማድረግ ሁሉ እንደሚቻል የጠቀሱ ዑለሞች አሉ። በላጩ ገላን እንደጨረሱ ልብስ ለብሶ ቢያንስ እንኳ አውራ ላይ ፎጣ ጠቅልሎ ውዱእ ማድረጉ በላጭ ነው። ላኪን ራቆት እንኳ ሆነ ውዱእ ቢያደርጉ ውዱእ ላይ የሚያሳድረው ተጽዕኖ የለም። በመሆኑም ፓንት ለብሶ ውዱእ ማድረግ ምንም ችግር የለውም። ሶላት በሚሰግዱበት ጊዜ ግን ፓንት ለብሶ ወይም አጭር ቁምጣ ለብሶ መስገድ አይቻልም። እንደዚሁ ደግሞ ከጉልበት እስከ እምብርት ያለውን የሰውነት አካል የሚያሳይ የተቀደደ ወይም ደግሞ እጅግ በጣም ስስ የሆነን ልብስ ለብሶም ሶላት መስገድ አይቻልም። ሌላኛው ጥያቄ ሶላት በጀማዓ እየተሰገደ የመጨረሻው ረክዓ ላይ ብንደርስ ኢማሙ ለተሸሁድ ተቀምጦ ከተሸሁድ በኋላ ሶላት አለ ነቢ ሲቀራ እኛም ሶላት አለ ነቢ እንቀራለን ወይስ አተህያቱ ብቻ ነው የምንቀራው? ኢማሙ ለረጅም ሰዓት ቁጭ ስለሚል ከኢማሙ ጋር ቁጭ ብሎ እሱ እስኪያሰላምት ድረስ መስቡቁ እስኪነሳ ድረስ ሶላት አለ ነቢም ሌሎችንም ዱዓዎችን ማድረግ ይቻላል። ምን አወሊህ ከመጀመሪያ ጀምረን በምንሰግድበት ጊዜ የመጀመሪያው ተህያቱ ላይ ሶላት አለ ነቢ ማውረድ ይቻላል አይቻልም? የተወሰኑ ዑለሞች ይቻላል ብለዋል፣ ሌሎች ከልክለዋል። ሶላት አለ ነቢ ዝክር ነው። ሶላት ደግሞ ከዓላማዎቿ መሃል አንዱ ዝክርና አላህን ማስታወስ ነውና መስቡቅ ሆኖ ከኋላ ያደረሰ ሰው ኢማሙ ከተህያቱ በኋላ ዱዓ ሲያደርግ ከኋላ የመጣው ሰውም ከኢማሙ ጋር ቁጭ ብሎ ዱዓ ማድረግ ሶላት አለ ነቢ ማውረድ ይችላል ኢንሻአላህ ተዓላ። ሌላኛው ጥያቄ ሶላቱን አፍጥኖ የሚሰግድን ሰው ተከትሎ መስገድ እንዴት ይታያል? ለምሳሌ እኛ ቂያም ላይ ወይም ቆመን እያለን ፋቲሐን ሳንጨርስ እሱ ሩኩዕ ይወርዳል። እኛ ቶሎ ብለን ሩኩዕ ስንወርድ እሱ ከሩኩዕ ተነስቶ ስጁድ ይወርዳል። ሩኩዑንም ስጁዱንም ሳንደርስበት ሶላቱን ጨርሶ ያሰላምታል። እንደዚህ አይነት ሰዎች ባለንበት ጊዜ አረቦችንም ጨምሮ ብዙ ናቸው። ምን ይመክሩናል? ከሶላት ማዕዘኖች መሃል አንዱ ጡማኒና ነው፣ እርጋታ ማለት። ሶላት ላይ እርጋታ ብሎ ማለት እያንዳንዱን የሶላትን ግዴታዎችን፣ አርካኖችን፣ ተግባሮችን የሚባሉ ነገሮችን በአግባቡ ማድረግ የሚቻልበትን ጊዜ መስጠት ማለት ነው ለሶላት። ሩኩዕ ላይ ሆኖ ሰውነቱ ተረጋግቶ፣ ስጁድ ላይ ሆኖ ሰውነቱ ተረጋግቶ ቢያንስ አንዴ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ ማለት መቻል አለበት። ፋቲሐን ለመቅራት የሚያስችልን ጊዜ ለራሱም ለተከታዮችም መስጠት አለባቸው። እዚህ ጥያቄው ላይ በተነገረው መሰረት
ከኢማም ጋር መሄድን ግዴታነት አውቆ በጣም ወደ ኋላ ሳይጎተት ግዴታ የሆነውን ብቻ አንብቦና ብሎ የሚያልፍ ማእሙም እሱ ላይ መድረስ እስኪሳነው ድረስ የሚፈጥንን ግዴታ የሆነውን ዝክር ብለው ከሩኩዕ ሳይነሱ ስጁድ ላይ የሚወርድን ኢማም ተከትሎ መስገድ አይቻልም። ሶላቱም ይበላሻል። እንደ አይነቱ ሰው እንዳያሰግድም ማድረግ ይጠበቅባቸዋል ሙስሊሞች። በግል ራሱን ማናገር ካልሆነም ጉዳዩ የሚመለከታቸው የሙስሊሙን መሪዎች ያለውን ነገር ማስረዳት፣ ምንም ማድረግ ካልተቻለ ሌላ ቦታ ላይ ሄዶ መስገድ ይጠበቅበታል እንደ አይነት ችግር የገጠመው ሰው። ሌላኛው ጥያቄ የሌሊት ሶላትና የዊትር ሶላት ልዩነቱ ምንድነው? ሌሊት ሶላት ማለት ማታ ከኢሻ ሶላት በኋላ ጀምሮ የፈጅር ሶላት ወቅቱ እስኪገባ ድረስ የሚሰገድ ሶላት በሙሉ ሌሊት ይባላል። ዊትር ማለት ደግሞ ከፊት ሁለት ረካ የቻልነውን ያክል ከሰገደን በኋላ መጨረሻ ላይ የምንሰግዳት ነጠላዋ ቁጥር ናት ዊትር የምትባለው። አንዳንዴ የሌሊት ሶላት በሙሉ ዊትር በሚል ስያሜ ሊጠራ ይችላል፣ መጨረሻ ላይ ዊትር ስላለበት ማለት ነው። ሌላኛው ጥያቄ እህቴ በሪህ በሽታ ታማለች፣ በሕክምና ሊሻላት አልቻለምና በሐበሻ መድኃኒት ልንሞክር አስበን ነበር። መድኃኒቱ በጠላ ነው የሚወሰደው፣ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም የአላህ ባሮች ሆይ ታከሙ፣ መድኃኒት ውሰዱ፣ በሐራም አትታከሙ ብለዋል። ጠላ ከአስካሪ መጠጦች ይመደባል። ኸምርና አስካሪ መጠጥ በዲናችን ሐራም ነው፣ የተከለከለ ነው። ሆኖም ሌሎች በርካታ መድኃኒቶች አሉ፣ ፈውሶች አሉ። ሌላ አማራጭ መፈለግ እንጂ በጠላ በአስካሪ መጠጥ የተቀመመን መድኃኒት መውሰድ አይቻልም። ሌላኛው ጥያቄ ሀገር ቤት ያለሁኝ አንዲት ከብት በ750 ብር ገዛኋት። ከዛም አንድ ቀን ከከብቶች ጋር የሰው ማሳ ውስጥ ገብታ ባለማሳው እንዳጋጣሚ ሲመታት ገደላት። ከዛም የገዛሁበትን ተቀበልኩት። ይሄ በሸሪዓው እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ የሰዎች ንብረት ላይ ድንበር ማለፍን ሐራም አድርጓል። አጭበርብሮ ገንዘብ መዝረፍና ያለ አግባብ የሰዎችን ሐቅ መውሰድም በዲናችን በጥብቅ የተከለከለ ነው። ያለ አግባብ የሰውን ንብረት ያወደሙ፣ የሰውን ሐቅ የቀሙ ሰዎች ላይም ያጠፉትን ካሳ የመክፈል የመመለስ ግዴታ አላህ ጥሎባቸዋል። በስህተትም እንኳ ቢሆን የሰውን ሐቅ ካጠፉ፣ ንብረቱን ካበላሹ፣ ሐቁን እንዳይጠቀምበት ካደረጉት የመክፈል ግዴታ አለባቸው። ይህ ያበላሹት አልያ ህይወቱን ያጠፉት አልያ ያወደሙት ንብረት በዲኑ የተከበረ ጠብቁት የተባለ እሱን መጠቀም ይቻላል የተባለለት ንብረት ገንዘብ እስከሆነ ድረስ ማለት ነው። ይሄም በዑለሞች ስምምነት የተረጋገጠ ጉዳይ። የሰውን ሐቅ ያለ አግባብ ያለ ባለቤቱ ፍቃድ ያጠፋ ሰው ያወደመ ሰው አውቆ ከሆነ ያደረገው ወንጀለኛ ነው። ሳያቅ ከሆነ ያደረገው ወንጀለኝነቱ ይቀራል፣ ነገር ግን መክፈል ይጠበቅበታል። ሳላቅን ያደረኩት ረስቼን ያደረኩት እንኳን ማለቱ መክፈሉን አያስቀርለትም። እንስሳቶች የቤት እንስሳቶች ያለው ሰው እንስሳቶቹን ማታ ላይ የመጠበቅ ግዴታ አለበት። ማሳና እህል ንብረት ያለው ሰው ደግሞ ቀን ላይ ማሳውን እህሉን የመጠበቅ ግዴታ አለበት። ማታ ላይ ባለ እንስሳው እንስሳቶችን የለቀቀ እንደሆነ ባጠፉትና ባወደሙት ነገር ይጠየቃል። ቀን ላይ ባለ ማሳውን መጠበቅ በሩን መዝጋት የተወ እንደሆነ ጥፋቱ ያለው ችግሩ ያለው እሱ ላይ ነውና ባለ እንስሳትን ክፈሉኝ ማለት አይችልም። ይሄም የነብዩ ሰለላሁ ዐለይሂ ወሰለም ውሳኔ ነው። ኢማም አህመድ እንደዚህ አቡ ዳውድ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ቀضى أن على أهل الأموال حفظها بالنهار وما أفسدت بالليل مضمون عليهم بل ንብረት ማሳ ያላቸው ሰዎች ቀን ላይ የመጠበቅ ግዴታ አለባቸው። ሌሊት ላይ ደግሞ ባለ እንስሳቶቻቸውን መሰብሰብ ትተው ማሳን ያወደሙ ንብረትን ያጠፉ እንደሆነ የመክፈል ግዴታ አለባቸው ብላ ነው። በተለምዶ ቀን ሰዎች ማሳቸውን ንብረታቸውን ይጠብቃሉ፣ የአጥሩን በር ይዘጋሉ።
እንስሳት ተለቀው ይበላሉ በተለይ ግጦሽ አካባቢ ላይ። ማታ ላይ ደግሞ ሰው ልጆች እንስሳቶቻቸውን ይሰበስባሉ፣ ቤታቸው ውስጥ ያስራሉ። ባለማሳዎች ደግሞ ቀን ሲጨነቁ እንደዋሉት ማታ ላይ አይጨነቁም። ሆኖም ማታ ላይ ንብረት ያወደመ እንደሆነ ባለ እንስሳት የመክፈል ግዴታ አለበት፣ ቀን ላይ ባለ ንብረት የመጠበቅ ግዴታ አለበት። ይሄን የምንለው ባለ እንስሳው ከእንስሳዎቹ ጋር አብሮ እስከሌለ ድረስ ነው። አብሮ ባለበት ያወደመ እንደሆነ ያጠፋ እንደሆነ መጠየቁ አይቀርለትም። በተግሉ ጥያቄውን በተመለከተ ላሟን መቶ የገደለው ግለሰብ የመክፈል ግዴታ አለበት። የገዛህበትን መቀበልህም በሸሪዓው ችግር የለውም ይፈቀድልሃል። አላሁመ ኢላ ከብቱን የመታው የሚዋጋ ሆኖ ጥቃት የሚያደርስበት ሆኖ ለመከላከል ብሎ በመታበት ከሆነ የሞተው ይሄኔ መክፈል ግዴታ አይሆንበትም፣ ለራሱ ሲከላከል ነውና የሞተው። ሌላኛው ጥያቄ ሁለት እህቶች ተጣልተው ሊማቱ ተያይዘው ነበረ። እነሱን ከገላገልኳቸው በኋላ ለማስታረቅ ስሞክር እምቢ አሉኝ። የሶላት ሰዓት ደረሰብን። ወላሂ ታርቃችሁ እንጂ አልሰግድም ስላቸው እምቢ አሉኝ። እኔ ሰገድኩኝ። በመማሌ ከፋራ አለብኝ የሚል ጥያቄ ነው። ናም አንድ ነገር እንዲህ ካላደረክ ወላሂ እንዲህ አላደርግም ብሎ የማለ ሰው አድርግ ተብሎ የተማለበት ሰው አላደርግም ካለና መሐላ የማለበትን ነገር ካላሳካ የማለው አካል ከፋራ የማውጣት ግዴታ አለበት። ወላሂ ታርቃችሁ እንጂ አልሰግድም ተብሎ የተጣሉት አልታረቅ ብለው የማለው ሰው ከሰገደ ከፋራ የማውጣት ግዴታ አለበት። እንዲህ ካላረክ እንዲህ አላረግም ብሎ የማለ ሰው የማለበትን ነገር መልሶ ካደረገው ከፋራ እንደሚወጅብበት ኢብኑ ዑመር፣ ኢማሙ ሻፊዒ ሌሎችም ተናግራ የማለው ሰው ላይ ከፋራ እንደሚወጅብበት ሁሉ በመልካም ነገር በጥሩ ነገር አድርግ ተብሎ ተምሎበት ካላደረክ እንዲህ አላረግም ተብሎ የተማረለት ሰው የአላህን ስም መሐላውን አክብሮ እሺ ባለማለቱ ወንጀለኛ ይሆናል። በራ ኢብኑ ዓዝብ ረዲየላሁ ዐንሁ ወአርዳ ኢማም አልቡኻሪና ሙስሊም ባስተላለፉት ሐዲስ ላይ ነብዩ 7 ነገሮችን አዘውናል፣ 7 ነገሮችን ከልክለውናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ካዘዟቸው ነገሮች መሃል አንዱን ወኢብራር አልሙቅሲም ይላል። የማለን ሰው መሐላውን እንድናሳካ ነብዩ አዘውናል ብሏል። ወላሂ ታርቃችሁ እንጂ አልሰግድም ብሎ ከማለ ፊት ለፊት ያሉ ሰዎች ሙስሊሞች ከሆኑ የማለውን ሰው መሐላ እንዲያሳኩ ነብዩ አዘዋቸዋል። አይ ካሉ ወንጀለኛ ይሆናሉ። የማለው ሰው ካሳፈሩትና ችግሩን ካልፈቱ ከፋራ ይወጅብበታል። ከፋራውም 10 ምስኪን ማብላት ወይም 10 ምስኪን መካከለኛ ልብስ ማልበስ፣ ሶላት መስገድ የሚቻልበት ወይም አንድ ባሪያ ነፃ ማውጣት። ከነዚህ ማለተኛውንም ካልቻሉ 3 ቀን መጾም ነው። ብዙ ሰዎች ወዲያውኑ የሚሄዱት ወደ መጾም ነው። ከላይ የተጠቀሱትን አንዳቸውን ማድረግ ካልተቻለ ወደ ጾም የሚካሄደው። ሌላኛው ጥያቄ አባቴን ያማዋል፣ መታከሚያ ብር ስልክለት ሻል ሲለው ጫት ይቀምበታል። ጫት አጥቃም ለጫት አውፍ አላልኩህም ስለው እሺ ይለኛል። እሱ ግን ጫት አልተወም፣ ምን ማድረግ አለብኝ? አባት ታሞ የሕክምና ገንዘብ ላኩልኝ ካለ አሊያ ደግሞ የሕክምና ገንዘብ እንደሌለውና እንደሚቸገር ከታወቀ መላኩ ግዴታ ነው። በሚላክበት ጊዜ ንያው ለሕክምና ተብሎ ይሆናል። ለሕክምናና መሰል ለሆኑ አላህ ዲኑ ለሚፈቅዳቸው ወይም ግዴታ ለሆኑ ነገሮች ተነይቶ ከተላከ እሱ እጅ ከገባ በኋላ በሚያደርገው ነገር በቀጥታ እንጠየቅም አላህ ዘንድ ተባረከ ወተዓላ። እነማ እንካ ጫት ብላበት እንካ ሲጋራ ጭስበት ተብሎ ቢላክ አሊያ ደግሞ ለሁለቱም ለሐላሉም ለሐራሙም ተብሎ ቢላክ ይሄኔ መጠየቅ ይኖራል። ሆኖም በተቻለ ያክል ጥንቃቄ ማድረግ ወጪ አድርጎ ከዛ በኋላ ያወጣውን ያክል ወጪ እንዲጠይቅ ማድረግ፣ ብዙ የአባትነትን ክብር በማይነካ መልኩ በሌላ ቤተሰብ በኩል ልኮ ለሐላሉ ብቻ ወጪ እንዲያደርጉ ማድረግ፣ ወደ ሐራም የሚሄድበትን መንገድ ለማጥበብ ጥረት ማድረግ ነው። ሳይታመሙ አሞኛል ብለው ሳይቸገሩ ቸግሮኛል ብለው እየተቀበሉ ጫት የሚበሉበት መሰል የሆኑ ሐራም ነገሮች የሚያደርጉበት ከሆነ መላኩ ይከለከላል። ሌላኛው ጥያቄ የካፍርን ስጋ መብላት እንዴት ይታያል? ካፍር ሀዲያ የሰጡትን ልብስ
መልበስና እሱን ለብሶ ሶላት መስገድ ይቻላል ወይ የሚል ጥያቄ። የካፊርን ስጋ መብላት አይቻልም። اللهم ኢላ ካፊር የሚለው አይሁድና ክርስቲያን ሆኖ ሲያርዱ ከአላህ ውጪ ያለን ስም ካላነሱበት ከአላህ ውጪ ላለ አካል ማረድ አይቻልም ብለው የሚያምኑ ከሆነ የአይሁድና የክርስቲያንን ብቻ መብላት ይቻላል። ወላኪን ባለንበት ጊዜ ሲያርዱም በስመ አብ በወልድ በመንፈስ ቅዱስ ብለው ነው የሚያርዱት። ከአላህ ውጪ ላለ አካልም ማረድ ይቻላል ብለው ያምናሉ። ካለው ሁሉ ካፍር ተመርቶ የክርስቲያንና የአይሁድ ስጋን መብላት ይቻላል የተባለው በዲናችን ኢብኑ ከቲርና ሌሎችም ለተጠቀሱት በመሰረቱ የአይሁድና የክርስትና እምነት ከአላህ ውጪ ላለ አካል ማረድ አይቻልም ብሎ ስለሚያመን ሲያርዱ ከአላህ ውጪ ያለን አካል ስም ስለማይጠሩ ነበር። ያሁኖቹ በግልጽ እንደሚታየውና እንደሚሰማው ለገብርኤል፣ ለሚካኤል፣ ለመድኃኔ ዓለም ብለው ያርዳሉ። ሲያርዱም ደግሞ የተለያዩ አማልክቶቻቸውን ስም ጠርተው ነውና ያርዱት። አይበላም፣ ጥንቃቄ ይደረጋል። ብዙ ጊዜ ይሄ ጥያቄ ይደጋገማል። ሰዎች እንደዚሁ ስራ ለመፍታትና ስራ ለማስፈታት ፈልገው እንጂ አብዛኛውን ጊዜ የሚበሉትን ስጋ አጥተው አይደለም ይሄን ጥያቄ የሚጠይቁት። ሰው ከተቸገረና የሚበላውን ካጣ ሳይታረድ የሞተን ሁሉ ይበላል። ወላኪን እንደዚሁ በማንሰራው በማያስፈልግና በማይመለከተን ጉዳይ የራሳችንም ይሁን የሌሎችን ሰዓት መሻማት የለብንም። ካፍር የሰጠውን ሀዲያ መልበስና እሱን ለብሶ መስገድ ምንም ችግር የለው። ልብሱ ሐላልና ጧሃራ እስከሆነ ድረስ ሀዲያ ያመጣው ሰው ለኛ ብሎ ሰርቆ እንዳመጣው እስካላወቀን ድረስ እሱ በሚያምንበት ሃይማኖቱ መሰረት ሰርቶ ከስቦ እስካመጣው ድረስ ተቀብሎ መልበስ ይቻላል፣ መስገድም ይቻላል። አዲስ ከሆነ ዝም ብሎ ለብሶ መስገድ ይቻላል። የተጠቀሙት ከሆነ አጥቦ ለብሶ መስገድ ይቻላል። ሌላኛው ጥያቄ አንዲት ሴት ወልዳ የወሊድ ደሟ ከ20 ቀን በኋላ ከቆመ መስገድና መጾም ትችላለች ነው የሚል ጥያቄ ነው። መቆሙ ከተረጋገጠ ከ3 ቀን በኋላም ይሁን ከ4 ቀን በኋላም ይሁን መስገድ ታጥቦ መስገድ ይቻላል። እነማ ብዙ ጊዜ 40 ቀን ሊቆይ ይችላል ተባለ እንጂ ዝቅተኛው ቀን አልተገደበም። በ2 ቀን በ3 ቀን በ4 ቀን ከቆመ ታጥቦ መስገድ ይቻላል። የግድ 40 ቀን አይጠበቅም። ሌላኛው ጥያቄ በአንድ ግሩፕ ብዙ ልጆች ስንቀራ እኔን የቀደመችኝን ልጅ ከሷ ለመድረስና እሷን ለማለፍ በፎካከራት ይህ እንዴት ይታያል? ዋናው መፎካከሩና በለጥኩሽ አለፍኩሽ ማለቱ እስካልሆነ ድረስ ቁርአንን ለማختም ቁርአንን ለመቅራት እስከሆነ ድረስ ይህ ኸይር ስራ ላይ መተባበር ነው። መልካም ነገር ላይ መሽቀዳደም ነውና ምንም ችግር የለውም። ወላኪን እኔ አለፍኩኝ እኔ በለጥኩኝ ያወሩ ሪያ ውስጥ ሱምዓ ውስጥ ይሁንልኝ ስሙልኝ የሚለው በሽታ ውስጥ ሊያስገባ አይገባውም። ሌላኛው ጥያቄ አንድ ኡስታዝ የሆነ ሰው ሴቶችን ሲያስተምር ሴቶች ብቻ ያሉበት ፕሮግራም ላይ ያለ ግርዶሽ ቢያቀርብ ወይም ቢቀርብ በሸሪዓ እንዴት ይታያል? ሴቶቹ ሙሉ ሒጃብ ያለበሱ ወይም ያልተሟላ ሒጃብ ያለበሱ ቢሆኑ ወሰላ ዲናችን ወንድና ሴት እንዲለያዩ እንዲራራቁ አዟል። ነቢም አለይሂ ሰላቱ ወሰላም አደራችሁን ወደ ሴቶች አትግቡ ብለዋል። በዘመናቸው በሰላሙ በኢማኑ ዘመን እንኳን ሴቶች ከኋላ ሆነው ሰግደው ወንዶች ሆይ ሴቶች ሳይወጡ ፊታችሁን አታዞሩ አትነሱ ይሉ ነበር። እሳቸው ራሳቸው እንኳን የተወሰነ ጊዜ ወደ ቂብላ ሆነው ይቀመጡ ነበር። ሴቶች መሃል መንገድ ይዘው እንዳይሄዱ ሁሉ አዘዋል። ليس لكن وسط الطريق عليكن بحافاته بلا ሴቶቹ ለእናንተ የመንገዱ መሃል አልተፈቀደላችሁም ዳርና ዳር ጥግና ጥግ ይዛችሁ ሄዱ ብለዋል። اختلاط በዲናችን የተከለከለ ነው። ወንድና ሴት መቀላቀል ከወንድና ሴት መቀላቀል አንዱ ሴቶች ያሉበት ክፍል ላይ ወይም አዳራሽ ላይ አስተማሪ ተብሎ ፊት ለፊት ራቅም ብሎ ይሁን ቀርቦ መቀመጡ፣ መሃል ላይ መጋረጃ ሊኖር ይገባል። አሊያ ደግሞ ሌላ ክፍል ላይ ሆኖ በስፒከር ሊያስተላልፍ ይገባል እንጂ ሴቶች ሙሉ ሒጃብ አድርገውም ይሁን ፊታቸውን ገልጠው ወንድ ልጅ ፊት ለፊታቸው ቁጭ ብሎ ሊያስተምር አይገባም። ፊትናን ያመጣል፣ የተከለከለ ነው። እሱ ኢማን አለው ዲን አለው እንኳን ቢባል ሴቶችም ኢማን አላቸው ዲን አላቸው ሒጃብ አድርጓል እንኳን ቢባል ሸይጣን ሒጃብ አያደርግም፣ ሸይጣን ዲን የለው። ይሄን ባለንበት ጊዜ እየተስፋፋ መጥቷል።
እሱ ያስተማረ ነው ሴቶች የሱን ምንነት እየተማሩ ነው ስለ ሰውነቱ ስለ አካሉ ገና እሱ አስተምሮ እንደወጣ እርስ በርሳቸው ያወራሉ ይሄ በተጨባጭ የሚነገር ነገር ነው በግልጽ ወንዶች አስተማሪዎች አላህን ሊፈሩ በደጋግ ቀደምቶች መንገድ መሰረት ሊሄዱ ይገባቸዋል ማን ነበረ ከደጋግ ቀደምቶች መሃል ሴትን ሰብስቦ ከሴቶች ፊት ለፊት ቁጭ ብሎ የሚያስተምሩ ኢማም ሻፊዒ አርገውታል ኢማም አህመድ አርገውታል ወይ ሱሐባዎች ረድዋኑላሂ ዐለይሂም አርገውታል አላደረጉም እነሱ በሄዱበት መንገድ ልንሄድ ይገባናል ሌላኛው ጥያቄ ከሁለት ዓመት በፊት ኒካህ አስሬ ነበረ እኔ ሳውዲ ነው ያለሁት ልጁ ደግሞ ኢትዮጵያ ሆኖ ነው ኒካሁን ያሰረው አባቴ ነው አባቴ ሶላት አይሰግድም ኸምርም ይጠጣል በሰዓቱ ስጠይቅ እንደተወ ነገረኝ አሁን ግን እንዳልተወ ሰማሁኝ ኒካሁ ትክክል ነው ወይ ትክክል ካልሆነ አሁን ሀገር ልገባ ስለሆነ ኒካሁን ማደስ ስለፈለኩኝ ነው ውክልና የአባቴ ልጆች ሶላት ስለማይሰግዱ የእናቴ ልጅ ወንድሜ መውሰድ ይችላል ወይ የሚል ጥያቄ ሶላትን ሙሉ በሙሉም ይሁን በከፊል ግዴታነቱን ከማወጋም ይሁን ግዴታነቱን አስተባብሮ የተወሰው ይከፍራል ግዴታነቱን ካስተባበለ እንደሚከፍር ሁሉም ዑለሞች ይስማማሉ ግዴታነቱን ከማመንም ጋር ቢሆን በመዘናጋት በቸልተኝነት በግዴለሽነት የተወሰው ይከፍራል ብለዋል በርካታ ዑለሞች ሆኖም ሶላት የማይሰግድ ሰው ያሰረው ኒካህ ትክክል አይሆንም ሶላት የማይሰግድ ሰው ራሱን ማሰር አይችልም ሌሎችንም መወከል አይችልም ቀጥታ ከሱ ቀጥሎ ወዳለው ወልይ ይተላለፋል ኃላፊነቱ አባት ሶላት ማይሰግድ ከሆነ አያት ያስራል የአባት አባት ማለት ነው አያት ከሌለ ወይም እሱም ተመሳሳይ ሁኔታ ከሆነ ያለው ሸቂቅ ወንድሞች ያስራሉ በአባትም በእናትም የሚገናኙ እነሱ ከሌሉ በአባት በኩል ብቻ የሚገናኝ ወንድም ያስራል ካልሆነ ወደ አጎቶች ይኬዳል ካልሆነ ወደ አጎት ልጅ ይኬዳል እነዚህ ሁሉ ከሌሉ ወደ ሸሪዓ ፍርድ ቤት ይኬዳል እንጂ የማይሰግድ አባት መወከልም አይችልም ራሱን ማሰር አይችልም ሶላት የማይሰግድ አባት ያሰረው ኒካህ ሰላት የማይሰግድ ወልይ ያሰረው ኒካህ እንደ አዲስ መታሰር ይኖርበታል የእናት ልጅ ራሱ ኒካህ ማሰር አይችልም ሶላት በመተው ምክንያት የከፈረው አባትም ሊወክለው አይችልም ስለዚህ በእንዲህ አይነት ሁኔታ ላይ የሚያስረው የእናት ልጅ ሳይሆን ቀደም ሲል የጠቀስኳቸው ከአባት ቀጥሎ ያሉ ኒካህ ማሰር የሚገባቸው ወልዮች ከሌሉ ሸሪዓ ፍርድ ቤት ተከዶ ኒካሁ እንደ አዲስ ይታሰራል ሌላኛው ጥያቄ ሳገባ የማህር ብር 1000 ሪያል ተስማምተን ከዛም እኔ 500 ጨምሬ 1500 ሪያል አድርጌ ሰጠኋት እዛ ሲሄድ መልሳ ሁሉንም ሰጠችኝ ከዛም ከጋብቻ በኋላ ወደ ስራ ተመለስኩኝ ልክ ወር ሲሆነኝ ና ቶሎ አለችኝ እኔም ያለሁበት ሩቅ እንደሆነና በየወሩ እንደማልሄድ ነገርኳት እሷም በየወሩ ካልመጣ ፈታኝ አለችኝ እኔም ከ4 ወር አንዴ እመጣለሁ እስከዛ ስራሽን ስሪ ብዬ ለመንኳት በዘመዶችም አስለመንኳት አቃተች እምቢ ስትለኝ ፈታኋት የሰጠሁን 1500 ሪያል መለስልኝ አለችኝ እኔም 1000 መለስኩላት 500ን ካላመጣህ የውመል ቂያማ አንላቀቅም አለችኝ እኔ ያስቀረሁት ከተስማማንበት በላይ ጨምሬ የሰጠኋትን ነው ይህ ብር ሐቋ ይሆናል ወይ የሚል ጥያቄ ነው በመጀመሪያ ደረጃ ባልና ሚስት ሶብር ሊኖራቸው ሊመካከሩ ምክንያታዊ ሊሆኑ ይገባል ትዳር ቀልድ አይደለም ባልም የሄደው ለሥራ እስከሆነ ድረስ ሁኔታውን ልትረዳ ከጎኑ ልትቆም ይገባታል በተለይ ጥያቄው ላይ እንደተገለጸው በየ4 ወሩ እንጂ መምጣት አልችልም ብሏል በሸሪዓ ባል በበቂ ምክንያት ለ4 ወር እስከ ለ6 ወር ከሚስቱ ርቆ መቆየት ይችላል ከዛው በላይ ግን እስካልፈቀደችለት መቆየት አይችልም ከሷ የራቀው ለሁለቱም ለወደፊት ህይወት ብሎ እስከሆነ ድረስ ሚስት ይሄን ልትረዳ ሶብር ልታደርግ የባሏን ሐቅ ልትጠብቅ ይገባታል ባልም በተቻለው ያክል ባለቤቱን ቤተሰቦቹን ቶሎ ሊዘየር ይገባዋል ለፍቺ መቸኮል ተገቢ አይደለም ወንዶንም ሴቷንም ይጎዳል በተለይ ሴት እህትን በጣም ይጎዳል በየጊዜው የምንሰማው ስለ ፍቺ ብቻ ነው ከሚጋቡት በሁለት በሶስት እጥፍ የሚፋቱት እየበለጡ በትዳር ጉዳይ በተደጋጋሚ አላህን ፍሩ ብሏልና አላህን ልንፈራ ልንታገስ የትዳርን ክብደት ልናቅ ይገባናል وأخذنا منكم ميثاقا غليظا ብሏል የትዳርን ውል ከባዱ ቃል ክዳን ብሎታል አላህ ተባረከ ወተዓላና ልናቀለው ክብሩን ልንነካው አይገባም
የብሮችን መመላለስ በተመለከተ ባል ለሚስቱ መህር ከሰጣት በኋላ በራሷ ፈቃድ አሳልፋ አንካ ብላ ከሰጠችው ብሩንም ከተቀበለው በኋላ መልስልኝ ብላ መጠየቅ አትችልም። ነብያችን ሰለላሁ ዐለይሂ ወሰለም ስጦታ ሰጥቶ ሲያበቃ መልሶ ስጡኝ የሚል ልክ እንደ ውሻ ነው። አስመልሶ ሲያበቃ ተመልሶ ትኮቱን እንደሚበላ ብለዋል። በዲናችን አንድ ነገር በእንስሳ ከተመሰለ በጃሂልያ ከተመሰለ ሐራምነቱ ይታወቃል። ስለዚህ ባል በራሷ ፈቃድ የሰጠችውን የመህር ብር ከተቀበለ በኋላ የመመለስ ግዴታ የለበትም በበጎ ፈቃደኝነቱ እንጂ በመሰረቱ መመለስ አይወጅብበትም ከማለታችን ጋር 1000 ብር መልሶላት ሳለ 500ን ካልሰጠኝ የቂያም ቀን እንላቀቅም የሌለንን ሐቅ መጠየቅ ነው የሚሆነው። ይልቁንስ አፍ መባባሉ የተሻለ ነው። እሱም ሙሉን ቢሰጣት በላጭ ነው፣ ኸይር ነው። ሲፈታት ሁሉ የሚያስደስታትን አንዳንድ ነገር ቢያደርግላት በላጭና የሚመከር ነገር ነው። ሆኖም ነገሩ ከሮ ካልሰጠኝ አንላቀቅም ማለት ደረጃ ከደረሰ እሱም መተው ካልቻለ ሐቅ አለብኝ ወይ አላህ ዘንድ ያስጠይቀኛል ወይ አያስጠይቅም በራሷ ፈቃድ እስከሰጠችና እጅህ ላይ እስከገባ ድረስ። ሌላኛው ጥያቄ ባለቤቴ ሀገር ሆኖ ብር ላኪ ይለኛል። እኔ ለሱ ካላኩና ካላክሽ ብሎ ከተጣላኝ የሱን ሐቅ አለመዋጣት ወይም አለመታዘዝ ይሆናልን የሚል ጥያቄ ነው። ስትጋቡ የሰራሽውን ገንዘብ በሙሉ ትሰጪኛለሽ ወይም የጋራችን ይሆናል የሚል ስምምነት ካላችሁ እንደ አስፈላጊነቱ ሲቸገር እሱ ስጪኝ ካለ አሁን መስጠት ግዴታ ይሆናል። ወላኪን ሲጋቡ እንዲህ አይነት ስምምነት ከሌለ ሴት ልጅ አስተዋይ እስከሆነች ድረስ የራሷን ገንዘብ እንደፈለገች ማድረግ ትችላለች። አባካኝ ካልሆነች ገንዘብ መያዝ አትችልም ካልተባለች ለምን በምን መልኩ ምን ያክል ማውጣት እንዳለባት የምታቀና ገንዘብ መያዝ የምትችል ሴት ከሆነች የራሷን ገንዘብ እንደፈለገች ማድረግ ትችላለች። ራጅሑ ይሄ ነው። ላኪን ለትዳር ዘላቂነት ለመጣጣም የተሻለው በእያንዳንዱ ነገር ባሏን አሳውቃ አስፈቅዳ መሆኑ ነው። ወላኪን እዚህ ጥያቄው ላይ እንዳለውና በየጊዜው እንደሚሰማው በየቀኑ የሰራሽበትን ብር እኔ ጋር አምጪ መባል የለበትም። ከአንሁ ሲያገቡ ብር ብቻ ፈልገው የሚያገቡ ነው የሚመስለው። በየወሩ የምትቀበዩን ደሞዝ እኔ ጋር አስቀምጪ ወይም ወንድሜ ጋር አስቀምጪ ወይም እገሌ የሚባለው ዘመዴ ጋር አስቀምጪ ይሏታል። የቤት ኪራይ እሷን ሸፍኝ ይሏታል። የሚያስፈልገውን ነገርም እሷን ግዢ ይሏታል። አልፎ ሁሉ ሱብሃንአላህ አንዳንዴ የምንሰማው ነገር ማንኛውንም ልብ ያለውን ሰው የሚያቆስል ነገር ነው። አባቴ ታሞ መታከሚያ መስጠት አልችልም፣ እናቴ ተቸግራ ብትጠይቀኝ መላክ አልችልም፣ በየወሩ ያገኘሁትን ደሞዝ እጄ ላይ አስገቤ ነው የሚለኝ። ድንገት እንኳን 100 ብር ቢጎደል ፈትቼሻለሁ ይለኛል ብለው የሚያለቅሱ እህቶች አሉ። ወንዶች ወይ አላህን ፍሩ። ከሚስቶቻችሁ ገንዘብ በራሳቸው ፈቃድ ደስተኛ ሆነው ያልሰጧችሁ ገንዘብ ሐላል አይሆንላችሁም፣ ሐራም ነው፣ እሳት ነው የሚሆን። የተኛው መንጥቅ ነው፣ የተኛው ማስረጃ ነው የሚስትህን ገንዘብ አስገድደህ የምትወስደው? እስከሰራች ድረስ ገንዘብ የመያዝ መብት አላት። አትስሪ እኔን ኻድም የሚያስፈልገውን ነገር እኔ አደርጋለሁ ብለህ ቤት ማስቀመጥ ትችላለህ፣ መብትህ ነው። ለሷ ለልጆቿ ለቤቷ የሚያስፈልገውን ነገር ታሟላል። መስራት እስከፈቀድክላት ድረስ ለራሷም ለልጆቿም ለወላጆቿም በአግባቡ ወጪ ማድረግ ትችላለች። ያላትን ገንዘብ ለምን በሚሊዮን የሚቆጠር አይሆንም የሷን ሳትነካ አንተ ቤት ወጪ ማድረግ ግዴታ አለብህ በሸሪዓ። الرجال قوامون على النساء ተብሏል። الرجال قوامون ማለት ሴቶችን ይኮረኩማሉ ይገለምጣሉ ማለት ያስተዳድራሉ፣ የሚያስፈልጋቸውን ወጪ ያደርጋሉ ማለት ነው። ብዙ ሴቶች ከትዳር ወደ ኋላ እንዲሉ የሚያደርገው አንዱ ይሄ ነው። እሷን ሳይሆን ብሯን የሚያገቡ ሰዎች አሉ። ደሞዟ ስንት ነው? ብር ስራሽ ምንድነው? ምን ያክል አስቀምጠሻል? የሚሏል ገና ንካህ እንደታሰረ በማግስቱ በስሙ ያሉ ንብረቶችን ወደ ራሳቸው ለማዞር ጥረት የሚያደርጓል። ይሄ ላይ ካልተተባበረቻቸው በሶስተኛው በአራተኛው ቀን ፈትቼሻለሁ የሚሏል። ህይወታችንን እስልምና ሊመራው ይገባል። ከተቸገርክ በአግባቡ በጠባይ ብትጠይቃት ችግር የለውም። ወላ ገንዘቡ የራሷ ከሱሐቦች ውስጥ ገንዘባቸውን ይዘው ዘካ ሲወጅብባቸው ዘካቸውን ለባላቸው የሚሰጡ ሱሐባ ሴቶች ነበር። የተኛውም ሱሐቢ ዘካን እስኪቀበል ድረስ ሁሉ ቢቸገር የሚስቱን ገንዘብ አይወስድም ነበር ራሷ ደስተኛ ሆና ካልሰጠች። ሚስቶቻቸው ሞተው ከሚስቶቻቸው ምንም አልወረሱም።
ተቸግረው ሁሉ ደረቅ ዳቦ አንዳንዴ ዳቦ በውሃ ወይም ዳቦ በዘይት ይበሉ ነበር ተብሎ ታሪካቸው ላይ የተነገሩ ዑለሞች አሉ። منهم الامام البغوي رحمه الله تعالى ዛሬ በሚስቱ ገንዘብ ለመክበር ፎቅ ለመስራት ጥረት ያደርጋል። እምቢ ካለችው ሐቋን ሁሉ ይረሳል፣ አውጥቶ ያባራታል። አላህ ሙስተዓን። ሐቂቃ ይሄ በየጊዜው የሚያነጋግርና የአላህ ቁጣ እንዳይመጣብን የሚያሰጋ የሚያስጨንቅ ጉዳይ ከመሆኑ አንፃር ነው። ለጥያቄው ምላሽ የራስሽ ገንዘብ እስከሆነ ድረስ መላኩ ግዴታ አይሆንብሽም ነው። አላሁመ ኢላ መጀመሪያ ላይ እንዴት አደርጋለሽ ብላችሁ እንደ ሸርጥ ያስቀመጣችሁት ነገር እስከሌለ ድረስ ወይም ደግሞ ሀገር ላይ ተጋብታችሁ ወደ ውጭ ሀገር ሲልክሽ ለዚህ ያክል ጊዜ ሰርተሽ ነይ ብሎ ከሆነ ያላከው ካንቺ ሊያገኝ የሚገባውን ኺድማ የቤት ውስጥ ኺድማና ሐቁን የተወው ውጭ ሄደሽ ሰርተሽ እንድትለውጪው ከሆነ መሄዱ ለብቻ መሰደዱ ሐራም ከመሆኑ ጋር ይሄኔ መላኩ ግዴታ ይሆናል እንላለን። ሌላኛው ጥያቄ በኒካህ ጊዜ ወንዱ ለሴቷ ቀለበት ማልበስ ሴቷ ለወንዱ ቀለበት ማልበስ በሸሪዓ እንዴት ይታያል የሚል ጥያቄ ነው። የጋብቻን ቀለበት ማድረግ በመሰረቱ የመጣው የተጀመረው ከሌላ እምነት ተከታዮች ነው፣ ከክርስቲያኖች ነው። እነሱም ከሌሎች የወሰዱት ነው ሲጀምር። ከጊዜ በኋላ ያደገ ሄዶ ቀለበት ማድረግ ፍቅር እንደሚጨምር አለማድረጉ መለያየትን እንደሚያመጣ እስከ ማመን ደርሰዋል። በመሆኑም እጮኞች ቀለበት ማድረጋቸው ፍቅር ያመጣል ውዴታን ይጨምራል ብለው ከሆነ ይህ ሐራምም ሽርክም ነው። ምክንያቱም ከሽርክ አይነቶች ቲወላ ተጠቅሷል። ቲወላ ማለት መስተፋቀር ማለት ፍቅር የሚያመጣን ነገር ማድረግ ማለት ፍቅር ይጨምራል ፍቅር ያመጣል ብሎ አምኖ ማድረጉ ሐራምና ሽርክ ሲሆን እንደዚሁ ዝም ብሎ ማድረጉ ሁሉ የካፍሮች ዓዳና ባህል ነው። አልፎ ሁሉ ቀለበቱን ሲያጠልቁት መጀመሪያ አውራ ጣት ጫፍ ላይ አስቀምጠው በስመ አብ እንደሚሉ ቀጥሎ አመልካች ጣት ላይ ሲያስቀምጡ በወልድ እንደሚሉ ሶስተኛ የመሃሉ ረጅሟ ጣት ጫፍ ላይ አስቀምጠው በመንፈስ ቅዱስ እንደሚሉና በመቀጠልም ከመሃሏ ከረጅሟ ጣት ቀጥሎ ባለው ብዙ ጊዜ ቀለበት በሚያደርጉበት ጣት ላይ አሜን ያሉ እንደሚያጠልቁ ዑለሞች ረሂመሁሙላህ ተዓላ ጠቅሰዋል። ከዚያ አመጣጡ አስሉ ከካፍሮች የተወሰደ ነው። በዚህ መሰረትም የሚያደርጉ ሰዎች ብዙ ጊዜ የጋብቻ ቀለበታቸውን ላለማውለቅ ጥረት ያደርጋሉ። ያወለቁ እንደሆነም ይደንቃቸዋል። ትዳራቸው እንደሚፈርስ ፍቅራቸው እንደሚበጠበጥ ያምናሉ። ስንትና ስንት ያጠለቁ አሉ፣ ትዳራቸው ሁሌም እንደተበጠበጠ ነው። ስንትና ስንት ደግሞ ይህን ቀለበት ያላደረጉ አሉ፣ በሰላም በፍቅር ይኖራል። አሁንም ፍቅር ያመጣል ሰላም ያመጣል ውዴታ ይጨምራል ተብሎ ከሆነ የሚደረገው ሽርክ ነው፣ አይቻልም። ዓዳ ነው። እንደዚሁ ዝም ብለን ነው የምናደርገውም ከሆነ የካፍሮች ዓዳ ነው ብሏል ኢብኑ ዑተይሚን፣ ሼኽ አልባኒ፣ ሌሎችም ባላጩ መተው ነው። ነገር ግን ዓዳ ሆኗል፣ ባህል ሆኗል፣ ከእምነት ጋር ምንም ያገናኘው ነገር የለም ተብሎ ከሆነ የሚደረገው አንዳንድ ዑለሞች የፈቀዱበት ሁኔታ አለ። ሆኖም ማድረጉ ካስፈለገ ከሀዲያ ከስጦታዎች ውስጥ ገዝቶ ሰጥቶ ራሷ ብታደርግ እንደዚህ እሷም እንዲህ አይነት ቀለበት ሳይባል እግሬ በሚባለው ጣት አድርጉ ሳይባል ለባሏ ቀለበት ገዝታ ብትሰጥ ምንም ችግር አይኖረውም። ላኪን ብዙ ጊዜ በተለመደው መሰረት የግድ እግሬ የሚባለው ጣት ላይ አድርጉት የምታጠልቅለት እሷ መሆን አለባት የተባለ እንደሆነ ከድንጋይ የሚያጋጨው ነገር ስላለ ይከለከላል። አንዳንዴ ገና ኒካህ ሳይታሰር ነው ወንዱ ለሴቷ ሴቷ ለወንዱ የሚያጠልቁት። ወንድ ልጅ የባድን ሴት እጅ መንካት ሴት ልጅ የባድን ወንድ እጅ መንካት ሐራም የተከለከለ ነው። ኒካህ እስካልታሰረ ድረስ ሊነካት ለተነካው አይገባም። ሌላኛው ጥያቄ ያለ ኒካህ የተወለደች ሴት ልጅ ስታገባ ኒካህ የሚያስርላት ማን ነው? ያደገችው ከእናቷ አባት ጋር ነው። ሴት ልጅ ያለ ኒካህ ከሆነ የተወለደችው ኒካህ የሚያስርላት የሙስሊሞች ቃዲ ነው። ኒካሁ ሸሪዓ ፍርድ ቤት ላይ ይታሰራል። ያደገችው ከእናቷ አባትም ጋር ይሁን ከእናቷ ወንድሞችም ጋር ይሁን በእናት በኩል ያሉ ዘመዶች ኒካህ አያስሩ። ሌላኛው ጥያቄ አንዲት የተፈታች ሴት ዒዳዋን ሳትጨርስ ለማግባት መስማማትና መጫወት ትችላለች ወይ? ሳይፈታት በፊት ለስድስት ወር ያክል ተራርቀው ቆይተዋል። ሴት ልጅ አንዴ ከተፈታች ዒዳዋ እስኪያልቅ ድረስ አንድን ወንድ ካንተ ጋር እንጋባለን ብላ መቁረጥና መወሰን አይቻልም። ከባሏ ጋር ረጅም ጊዜ ተለያይተው ቢኖሩም የተለያዩት ቅርብ ጊዜ ቢሆን ዒዳ ሳያልቅ
ሌላ ትዳር መመስረት መወሰን አይቻልም። ከባሏ ጋር ቅርብ ጊዜ ተገናኝታለች አልተገናኘችም አይደለም የዒዳ ምስጢር ይሄ ብቻ አይደለም። ዒዳ ብዙ ምስጢሮች አሉት። ዒዳ ደግሞ የቋሚው ጋብቻ አካል ነው። ዒዳው እስካለ ድረስ በባሏ ስር እንዳለች ነው በተወሰነ መልኩም ቢሆን የሚታየው የሚቆጠር። ሌላኛው ጥያቄ ጀናባ ላይ ያለው ፀጉሬን ሳልታጠብ 15 ቀን ሙሉ ሶላት ሰግጃለሁ። ሰው ስጠይቅ 7 ጊዜ ፀጉርሽን ያበስሽ ስገጂ ብለውኝ ነው። አሁን ሐራም መሆኑን ሰማሁ። ምን ማድረግ አለብኝ ይላል። ፈትዋ ስንጠይቅ ማንን መጠየቅ እንዳለብን ልናውቅ ይገባናል። እንደዚሁ ፊት ለፊታችን ያገኘነውን ሰው ሁሉ ልንጠይቅ አይገባም። ወይም ደግሞ ዋትስአፕ እና ፌስቡክ ላይ ከዛም ከዚህም እየለቃቀሙ ምንጩ ማይታወቅን ነገር ትምህርት ብለው የሚለቁን ሁሉ ወይም ደግሞ የሆነ ያልሆነን መጽሐፍ የሚያነብን ሰው ሁሉ ዕልም አለው እውቀት አለው ብለን ልንጠይቅ አይገባም። ፈስአሉ አህለ ዚክር ነው ሸሪዓው የሚለው። የእውቀት ባልተቤቶችን ጠይቁ ነው የሚለው አላህ ተባረከ ወተዓላ። ያለ እውቀት የሚናገሩም አላህን ሊፈሩ ይገባቸዋል። ባለ ጉዳዮችም ማንን መጠየቅ እንዳለባቸው ቆም ብለው ያስቡ ሊያማክሩ ይገባቸዋል። ጀናባን ሲታጠቡ ትጥበቱ ትክክል ይሆን ዘንድ መሟላት ካለባቸው ሸርጦች መሃል አንዱ ተዕሚሙል በደኒ ቢልማ መላ ሰውነትን ውሃ ማዳረስ፣ ፀጉርን፣ ጥፍሮችን፣ እምብርትን ውሃ አይደርሰውም ተብሎ የሚባል የሰውነት አካልን በሙሉ ጥንቃቄ አድርጎ ውሃ ማዳረስ። ጀናባ ሆኖ ፀጉሩን ሳይታጠብ ሌላ ሰውነቱን ታጥቦ የሰገደ ሰው ወንጀለኛ ነው። እንደገና ገላውን ታጥቦ ሶላቱን ማስተካከል ግዴታ ይሆንበታል። 7 ጊዜ አብሱ የሚባል ነገር አይደለም ያለው። የነብዩ ሰለላሁ ዐለይሂ ወሰለም የጀናባ አስተጣጠብ ላይ የተነገረው 3 ጊዜ ፀጉራቸው ላይ ውሃ ያፈሱ እንደነበረ በዚህም ብቻ ያበቁ እንዳልነበረና ውሃ ያፈሰሱ ጣታቸውን ፀጉራቸው ውስጥ ያስገቡ ያሹ እንደነበረ ተነግሯል። ከሱሐባ ሴቶችም ትጥበትን በተመለከተ ሐዲሶች ተነግረዋል። ፀጉሯን መፍታት ይጠበቅባታል ወይስ አይጠበቅባትም? ዑለሞች በሕት አድርገዋል። የምትታጠበው ከወር አበባ ደም ከወሊድ ደም ጠርታ ከሆነ ፀጉሯን ፈታ መታጠብ ይወጅብባታል። የምትታጠበው ለጀናባ ከሆነ የጊዜው መፍታቱ ስለሚከብድ በደንብ ውሃ ያፈሰሰች ያሸችው ፀጉሯ ውስጥ ውሃ እንዲገባ አድርጋ ሳትፈታም ቢሆን መታጠብ ትችላለች። በላጩ ግን ካልከበደ መፍታቱ። ፀጉሬን በየጊዜው ያስተኮስኩኝ ይቸገራለሁ፣ ፀጉሬ ይጎዳል ኢላ ገይሪ ዛሊክ እያሉ ፀጉራቸውን ሳይታጠቡ ከአንገት በታች ብቻ የሚታጠቡ ሰዎች አሉ። አላህን ሊፈሩ ይገባቸዋል። ተውበት ሊያደርጉ ይገባቸዋል። አልመህም ሙሉ ሰውነትን ሳይታጠቡ አንገት በታች ብቻ ታጥበው የሰገዱትን ሶላት ቀዷ ማውጣት ግዴታ ነው። ወላሁ ተዓላ አዕለም። ሌላው ጥያቄ ባል ለሚስቱ በጽሁፍ 3 ጊዜ ፈትቼሻለሁ ቢላት ፍቹ ይሰድቃል ወይ የሚል ጥያቄ ነው። እንዲህ አይነት ከኒካህ ጋር የተያዙ ጥያቄዎች ሰፊ ማብራሪያ ከፈትዋው በፊትም ከባለ ጉዳዩ የተለያዩ መረጃዎች ስለሚያስፈልጉ በአካል ቀርቦ ወይም ቀጥታ ተደውሎ እንጂ ፈትዋ አይሰጥበትም። ሌላኛው ጥያቄ የሆነ ልጅ ጋር ለትዳር ይሆነኛል ብዬ በማሰብ ቃል ገብቼለት ነበረ። በስልክ አወራው ነበር፣ ፎቶም ልኬለታለሁ፣ በቪዲዮም እናወራለን፣ ድምጼንም እየተቀዳሁ ልክለት ነበር። አሁን ልጁን አልፈለኩትም፣ ቃሌን በማፍረሴ ወንጀለኛ እሆናለሁን? ፎቶ መላኬስ ሐራም ይሆንብኛል ወይ የሚል ጥያቄ። ነዓም ላ ሸክ አጅነቢ ወንድን ንካህ ሳይኖር ማውራቱ፣ ማየቱ፣ ፎቶ መላኩ፣ ቪዲዮ ኮል መደዋሉ ይህ ሁሉ ሐራምና ወንጀል ነው። ነቢያችን አለይሂ ሰላቱ ወሰላም አይነ ዝሙት ትሰራለች፣ የአይነ ዝሙት ማይፈቀድላትን ሰው ማየት ነው። እጅም ዝሙት ትሰራለች፣ ማይፈቀድላትን ሰው የእጅ ዝሙት ማይፈቀድላትን ሰው መንካቷ መዳበሷ ነው። ጆሮም ዝሙት ይሰራል፣ ማይፈቀድለትን ሰው ንግግር መስማቱ ነው። ለገይር ዛሊክ ብላ ለጋብቻ መተጫጨትና መተሳሰብ ማለትና ኒካህ ማሰር ሚስት መሆኑ ሁለቱ ይለያያል። ሁለቱ ቢስማሙ ቤተሰብ ቢስማማ እሺ እንሰጣቸዋለን እንኳ ቢባል ለሰርግ ቀጠሮ እንኳ ቢያዝ ሁለት ምስክሮች ቁጭ ብለው የሚያገባው ሰው ፊት ለፊት ተቀምጦ የሴቷ ወልይ በአካል ተገኝቶ አሊያ ሰው ወክሎ እገሊትን ልጄን ለህከሌ በእንዲህ ያክል መህር በነገሌ ምስክርነት ድር ያለው እስካልተባለ ድረስ እዚህ ላይ በተባለው መሰረት ፎቶ መላላክ፣ በቪዲዮ መተያየት፣ ድምጽ እየቀዱ መላክ ሐራምና ወንጀል ነው። በወንጀል የተጀመረ ትዳር ዘለቄታ አይኖረው፣ ጥፍጥናም አይኖረው። ወጣቱ አላህን ሊፈራ ይገባዋል። አንዲትን ሴት ለትዳር ካሰባት ትሆነኛለች ካለ ቤተሰብን ሊያሳውቅ ከፈቀዱ እሺ ካሉ ፈጥኖ ኒካህ ሊያስር ይገባዋል።
ለኒካህ ብቻ ለትዳር ብቻ ወደፊት ስለሚተሳሰቡ በየቀኑ እየደወሉ ማውራት ፎቶ መላላክ አይቻልም፣ ወንጀል ነው። ይሄን የሰራ ሰው መተውበት ይጠበቅበታል። በዚህ መልኩ ለትዳር መጀናጀን የጀመሩ ሰዎች ብዙ ጊዜ ፍጻሜያቸው አያምር፣ ወዲያውኑ ይሰለቻቻሉ። አመል መለቃቀም ይመጣል፣ ደካማ ጎንን ማወቅ ይመጣል። አላህን ያስቆጣ ሰው ሐያቱ ብዙ ጊዜ ያማረ የሰመረ አይሆንም። እዚህ ጥያቄው ላይ እንደተጠቀሰው ከሌሎችም ብዙ እንደምንሰማው ወዲያውኑ ይጣላሉ። መሄድ የሌለባቸውን ያክል ከሄዱ በኋላ ምስጢራቸውን ካወጡ በኋላ የሀገር ፎቶ ትልክለታለች። ኋላ ላይ ስለሱ መጥፎ ነገር ስታቅ አልፈልግም ብትለው ፎቶሽን እንዲያረጋለው ኢላ ገይሪ ዛልክ ብሎ ይዘትባታል። ትክክለኛው መንገድ ኢማኑን ዲኑን ከወደደ ወይም ከወደደች ቤተሰብ ጋር ሽማግሌ መላክ ነው። እሺ ብሎ ከተቀበሉ ኒካህ ማሰር ነው። ወዲያውኑ ማሰር ካልተቻለ ኒካህ እስኪታሰር ድረስ ዝም ብሎ ተራርቆ መቆየት። ቃልን ማፍረስ በተመለከተ ሲጀምርም ሴት ልጅ ቤተሰቧን ሳታሳውቅ ቃል መግባት አትችልም። አዲስ የመጣ ፈጠራ ነው፣ የምዕራባውያን ሱና ነው። ሴት ወንድ ጓደኛ ወንድ ሴት ጓደኛ መያዝና ቃል ገብቻለሁ ኢላ ገይሪ ዛልክ ብሎ ማውራት። ሴት ልጅ ወልየል አምር ኃላፊ ያስፈልጋት ለትዳር የሚጠይቃትን ሰው ምንነት ያጠናላት ዘንድ ነው፣ ይሆናል አይሆንም ይል ዘንድ ነው። ወንዱም መጠየቅ ያለበት ቤተሰቧን ነው። ቀጥታም ከቢጠይቋት ቤተሰቤን አናግር ማለት አለባት። ቤተሰብ አናግሮ እንኳን እሺ ብለውት ኒካህ እስካልታሰረ ድረስ በቂ ምክንያት ካላቸው ቃላቸውን ማፍረስ ምንም ችግር የለም። በቂ ምክንያት እንኳን ባይኖራቸው ኒካህ እስካልታሰረ ድረስ ማፍረስ ይችላል፣ የተጠላ ነው እንጂ። አማ ሴቷ ከሆነ ቃል የገባችው መጥፎ ነገር ከገጠማት ከሰው መጥፎ ነገር ካየች አልያ ቤተሰብ አይሆንም ካላት ብትተው ችግር የለውም። ሌላኛው ጥያቄ አንድ ሰው ዝሙት ሐራም መሆኑን ያወቀ ከሰራ ተጸጽቶ ከተመለሰ ከፋራ አለበት? እኔም ከፋራው መተውበት ነው፣ አላህን ምህረት መጠየቅ ነው። ከከባድ ወንጀሎች መሃል አንዱ ዚና ነው። ሐራምነቱን ያወቁ ቀድሞ በሩን ከፋፍቶና ነካክቶ ተጠጋግቶ የሚሰሩት ሲሆን ደግሞ የከፋ። ሙስሊም እንዴት ብሎ ዝሙት ይሰራል? የትኛውም ቅጽበት ላይ መለከል መውት ሊወስደው የሚችል መሆኑን ያወቀ የቂያም ቀንም አዱንያ ላይ በሞተበት መልኩ ተነስቶ አላህ ፊት እንደሚቆም ያወቀ ሙእሚን ዝሙትን አይዳፈር። ሆኖም የሰው ልጅ ከተሳሳተ ፈጥኖ ከተመለሰ ጌታውን ምህረት ከጠየቀ አላህ እንደሚምር ነግሮናል። ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ብሎናል። ከፋራው ከልብ ጸጽቶ ወደ አላህ መመለስ፣ ለምን ሰራሁኝ ብሎ መነደም መቆጨት፣ ሁለተኛ አላደርግም ብሎ ለአላህ ቃል መግባትና ثم اهتدى ከዛ በኋላ መልካም ስራ ላይ ኸይር ስራ ላይ መበርታት። ሌላኛው ጥያቄ ለትዳር ካሰብነው ሰው ጋር በቪዲዮ መታየት ይቻላልን? ሐራም ያልሆኑ ወሬዎችንስ ማውራት እንችላለን? የሚል ለትዳር ያሰቡት ሰው አጅነቢ ነው። ከአጅነቢ ጋር ፎቶ መላላክ፣ ቪዲዮ መታየት ሐራምና የተከለከለ ነው። ምንም ምክንያት የሌለውን ወሬ ዓላማ የሌለውን ወሬ ማውራትም ክልክል ነው። ወንድ ሴትን ማናገር ያለበት አስፈላጊ ሆኖ ሲገኝ ለሐጃ ብቻ። መሰረታዊ የሚባሉ ስለ ወደፊት ህይወታቸው የሚናገሯቸው ነገሮች ካሉ ከሴቷ አጠገብ እህቷ ወይም እናቷ የሆነ ሰው ቁጭ ብሎ አላህን ሳይፈሩ ድንበር ሳያልፉ መሰረታዊ ነገሮችን አንስተው ቢነጋገሩ ችግር አይኖረው። ይሄም በአካል መሆን ካልቻለም በቤተሰብ በኩል ሐሳብ መለዋወጥ ካልቻሉ ነው። መሃል ላይ ታማኝ የሆነን ሰው አግኝተው ሐሳቡን ማመላለስ ካልቻሉ እንጂ በየሳምንቱ እሁድ ወይም ጁሙዓ እጮኛዬ ጋር ልደውል ተብሎ ስልክ ሰዓት ማቃጠል፣ ወሬ ማብዛት ቀልብ ያደርጋል። የጆሮ የምላስ የእጅ ዝሙት ይሆናል። ኒካህ እስካልታሰረ ድረስ ሁለቱም አጅነቢ ናቸው። هذا والله تعالى أعلم، صلى الله وسلم وبارك على عبده ورسوله محمد وبالله التوفيق. السلام عليكم ورحمة الله وبركاته.